በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንቶችን ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ30% ልዩ የበዓል ቅናሽ በካሬ 84888 ብር ብቻ 100% ለሚከፍሉ በካሬ 62000 ብር ብቻ ይሆናል። አሊያም 10% ቅድመ ክፍያ ከ620 ሺህ ብር ጀምሮ ከ50% የባንክ አማራጭ ጋር ቀሪውን ያለምንም ዋጋ ጭማሪ በግንባታ ሂደት የሚከፍሉ ሲሆን 6 ሳይቶችን ጥንቅቅ አድርጎ ከገነባው ከድሪም ቢልደርስ ሪል ስቴት። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ ዶናልድ ትራምፕ በቀጥታ ለህዝባቸው ንግግር አድርገዋል። በቀጣይ በአንድና በሁለት ሳምንት ውስጥ ኢራቅን አደቃታለሁ ብለዋል። በዚህም ምክንያት የነዳጅ ዋጋ ጨምሯል። ወዴት እየሄድን ነው? ዓለምነህ፣ የዶናልድ ትራምፕ ሐሳብ ከጊዜ ወደ ጊዜ በፍጥነት እየተቀያየረ አይደለም ወይ? ፕሬዚዳንት ዶናልድ ትራምፕ ወላወሉ ብንለው ነው የሚሻለው። አሁን ግን ትናንትና ለህዝባቸው በቀጥታ ያደረጉት ንግግር ነው እና ይሄንንም አንዱ እንግዲህ የሚታሙበት ነገር መውጫ ስትራቴጂ የላቸውም የሚል ነው። ምንድነው አኮምፕሊሽ ሊያከናውኑ ያቀዱት ነገር ምንድነው? ያንንስ አከናውነው እንዴት ነው የሚፈጽሙት ይህን ጦርነት? ይህን በተመለከተ ክሊር የሆነ ነገር የላቸውም የሚል ነው ትችቱ። ትናንት ግን በግልጽ አስቀምጠዋል እና አሁን ለህዝብ ስትነገር ይሄ ነው መንገዴ፣ ይሄ ነው ስትራቴጂ ብለህ መንገር ነው። ስለዚህ አሁን ቀጥለ ለማድረግ አሁን ህዝብ አውቋል እና የሚሄድበት መንገድ ደግሞ እንደዚህ ማለት ነው ብለህ ያን ነገር ማስቀመጥ ማለት ነው። ስለዚህ ካሁን በኋላ ምናልባት ቃላቸውን ወደ ተግባር ማረማመድ ይችላሉ ማለት ነው። ወደ ተግባር የመለወጥ ግዴታም አለባቸው። አሁን ለህዝቡ ነግረዋል። ይሄን ላደርግ ነው እኔ። ምንድነው ለህዝባቸው ያሉት? የኢራን እስላማዊ ሪፐብሊክን ላደቅ ነው ቃል በቃል በጣም በከረረ ሁኔታ ላደቅ ነው የሚል ነው የተባለው። እንግዲህ ከኢራን ሚሊተሪ ብዙ መግለጫ ነው የሚሰጠው። አንዳንዶቹ ዳይሬክትሊ ከኢራን ለተሰጠው መግለጫ ይሰጠው ይላሉ። አሁን የኢራን የጦር ቃል አቀባይ ለምሳሌ ክራሽንግ ብሎ እንደዚህ እናደባያለን፣ እንደቁሳቸዋለን፣ እንደዚህ የሚል አለ። ለዛ ምላሽ ነው የሚሉት። ምንድነው ትናንት በተናገሩት ውስጥ የሰማ ነው እና ምን ማለትስ ነው? አሁን ትናንት የተናገሩትን ለመፈጸም ከህዝቡ ፍቃድ የወሰዱ ያክል የሚቆጠር ነው። ከዋይት ሃውስ ነው ንግግር ያደረጉት በቀጥታ ፕራይም ታይም ሰው ሊሰማ በሚችልበት። አሁን በእኛ ብዙ ጊዜ ከምሽቱ 2 ሰዓት ሰው ቤቱ ይቀመጣል። ቀጥታ ማስተላለፍ ካለብህ 2 ሰዓት የምታስተላልፍለት የሰው ቤቱ ገብቶ እንዴት ዋለ ብሎ ቴሌቪዥን ይከፍታል። እንደዛ አይነት ሰዓት ላይ ነው የተናገሩት እና የተናገሩት የኢራን ሪፐብሊክን ላደቅ ነው ያሉት። በጣም ከባድ አባባል ነው። አሁን ላደቅ ነው ያሉት እና ምንድን ነው ቃል በቃል እንዲህ አንዱ ያሉት ነገር የአገዛዝ ለውጥ ለማድረግ ብዬ ያስቀመጥኩት ጎል የለም፣ እንደዚህ አይነት ዓላማ አልነበረኝም። እንደዚህ የሚል ቃል ከአንደበታችንም አልወጣም። ነገር ግን በተጨባጭ ግን የአገዛዝ ለውጥ ተደርጓል። እና የአገዛዝ ለውጥ እንዴት ነው የተደረገው? የኢራን ዋነኞቹ የእስላማዊ ሪፐብሊክ ብዙዎቹ መሪዎች ተገድለዋል፣ የሉም። ስለዚህ አሁን ከሌሎቹ የእነሱን ያህል የጸነፉ አይደሉም። ገብቷል? በአንጻራነት ራሽናል ናቸው የሚል ነገር ነው የተናገሩት። ስለዚህ የዛ ሪፐብሊክ የ47 ዓመት የቆየ እስላማዊ ሪፐብሊክ ራሶች ይህንን ያስቻሉ የርዕዮተ ዓለሙ አባቶች፣ የእሳቤው አስተንታኞች፣ አዝማቾች እንደዚህ የምትላቸው ኃይሎች ተመትተዋል፣ ብዙዎቹ ሞተዋል። ስለዚህ አሁን ቀሪዎቹ ያሉት የእነሱን ያህል የጸነፉ አይደሉም፣ የእነሱን ያህል ራሽናሊ ምክንያታዊነት የጎደላቸው አይደሉም ነው ያሉት። ስለዚህ አሁን ይሄ መፍጠር ተችሏል። የአገዛዝ ጎን ከነዛ ሰዎች ጋር ሄዷል ነው የሚሉት። አንዱ አባባላቸው ይሄ ነው እና ሁለተኛው ይህን ጦርነት ዶናልድ ትራምፕ
በጥሬ ጉልበት ነው ለማሸነፍ የመጡት። በጥሬ ጉልበት አየህ፣ እስካሁንም ሲጠቀሙ የነበሩት ያንን ነው። እና ኢራን ላይ ያው እነዚህ ድብደባዎች ተካሂደዋል። ሰው እንዴት ነው አንዳንድ ቀን ለማቅረብ አስቸጋሪ የሚያደርገው ነገር ማለት ነው። የዚህን ጦርነት ባህሪ መረዳት ያስፈልጋል። ለምሳሌ ያክል ማሳያ ልውሰድል። አሁን ፓራሌል የሚካሄዱ 2 ጦርነቶች አሉ። አንዱ የራሽያ ዩክሬን ጦርነት ነው። አንዱ የእስራኤል አሜሪካ ኢራን ጦርነት ነው። የዩክሬን ራሽያን ጦርነት ስትመለከት ዩክሬን 100-200 ሰው አልባ ተኩሳ ከሆነ አንዳንድ ጊዜ 200ም አይመቱም። 200ም በአየር መከላከያ ተመተው ይወድቃሉ። እና ብዙ ጊዜ የምናያቸው ችግሩ በአየር መከላከያ ስትመታቸው ሲወድቁ ፈንጂ ነው የያዙት። አንዳንድ ቦታ ላይ ፍርስራሹ ጉዳት ሊያደርስ ይችላል። የታሰበላቸውን ኢላማቸው ላይ የታሰበውን ነገር አያደርሱም። ያን ውድመት አያመጡ። ስለዚህ በብዙ መንገድ ነው የሚከላከሏቸው። አንደኛ በጸረ ሚሳኤል ይመቷቸዋል። ሁለተኛው ደግሞ ሲስተሙን የሰው አልባውን ኤሌክትሪካል ሲስተም ኤሌክትሮኒክ ሲስተም ማንተም ማለት ነው። እሱን አታክ ያደርጉትና በኤሌክትሮኒክስ መንገድ ያደርጉትና ከኢላማ ውጭ ያደርጉታል። እንደዚህ ያደርጉታል። ራሽያ የምትተኩሰው ዩክሬን ላይ ስንት ነው? ራሽያ እኮ ዩክሬን ላይ ማአት ለምሳሌ አሁን ባለፈው የተኮሰችውን ጠቃላይ 984 ሰው አልባ ነው ሆኖ አያውቅም በ4 ዓመት ውስጥ 984 ሰው አልባ ስትሆን ዩክሬን የታጠቀቻቸው ዘመናዊ የሆኑ እነ ፓትሪዮት ሚሳይልን አየር መቃወሚያዎች አሏት እና ሌሎች የራሷ ስራ ውጤት የሆኑ ደግሞ ጸረ ድሮኖች አሏት። ብዙ ነገር አላት። ጸረ ድሮን መሳሪያዎች አላት። እነሱ ድሮንስ አሁን ምንድን የምታደርገው እሷ እነዚህን ሁሉ አዘጋጅታ በደንብ አድርገን የምትጠብቀው። አሁን ራሽያ የምታደርገው ምንድን ነው? አሁን 984 ሰው አልባ ውስጥ ፕሮባብሊ 200 የውሸት ነው። ኤግዛክትሊ አንድ ናቸው። ምንም ነገር አትለያቸው። አየህ፣ ከዛው 700 ወይ 600 የእውነት ሌሎቹ ፌክ ናቸው። እንትን የመጡ ናቸው። ስለዚህ አሁን የውሳኔ ጉዳይ ነው ለነዛ ለተኳሾቹ ማለት ነው። ይቀባጀራሉ ማለት ነው። እና ይሄ ደግሞ ብዛቱ ስራ ያበዛባቸዋል ማለት ነው። በዚህ መሀል የሚተኮሱት 60 እና 70 ሚሳኤሎች በማይጠበቅ ሁኔታ በርካታዎቹ ያልፋሉ ማለት ነው። ታርጌታቸውን ይመታሉ። አዎ ከ60 እና 70 ስቲል 50ውን እንኳን በትመታው 10ሩ ኢላማቸውን ይመታሉ። ከነዛ ሁሉ ሰው አልቦች ውስጥ 10-20 ኢላማውን ከመታው ከፍተኛ ጉዳት ነው። እንዲህ ያደረገች ነው ካላት እንትን። ኦኬ፣ ወደ እስራኤልና ኢራን አሜሪካና የኢራን ጦርነት እንሂድ። አሁን ይህንን የምንናገረው እኛ ኢንፎርሜሽን ነው የምንሰጠው። በኢራንና በዚህ ጦርነት ከእስራኤል የተነሱ የጦር ጀቶች በሙሉ የአሜሪካ የጦር ጀቶች በሙሉ የጫኑትን ቦምብና ሚሳኤል ኢራን ሄደው ያራግፋሉ ያለምንም ስጋት። ይሄ እውነት ነው። ያለምንም ስጋት ያራግፋሉ። ለምሳሌ አሁን ዜና የሚከታተሉ ሰዎች የኢራን ትልቁ 2 የብረታ ብረት ተቋሞቿን ተመታ፣ ወደመ። እሱ የተመታው እስራኤል ኢኮኖሚውን ማዳከም ቤዚካሊ ኢራንን ማዳከም 10 እንደዚህ ዓመታት ወደኋላ መጎተት አለብን በሚል እቅድ ነው ይሄን ያደረገችው። አሁን ይሄን ስታደርግ ኢራኖች በጣም ከማለታቸው የተነሳ እሱን ለመበቀል እሱ ላይ የደረሰውን ጥቃት ለመበቀል ነው የሚተኩሱት። የተለያየ ለምሳሌ እስካሁን 1 ቶን 1 ኪሎ ግራም ማለታቸው 1 ኪሎ ግራም ግን እስካሁን ድረስ እስራኤል እሱ መተኩሱን አላረጋገጠችም። 450 ኪሎ ግራም ነው እየተኮሰች እስካሁን። ለምሳሌ እዚህ ቦታ ላይ ያረፈው ምናምን ብላ መስጠው ይሄንን ነው 450 ኪሎ ግራም ድረስ ያ 1000 ቶን የተባለው አላረፈም።
እና ግን ከዛም በላይ 2000 ኪሎ ግራም የሚመዝንም የፍንዳታ ያለው ፈንጂም አለን የሚሉት። ስለዚህ አሁን እንዴት ነው የዚህ ጦርነት ባህሪ ብትል የዩክሬንና የራሽያን በምትመለከትበት ጊዜ ከማጥቃቱ ባልተናነስ ምናልባትም በበለጠ ጠላትን መመከት የጠላት የማጥቃት እቅዶችን ለማክሸፍ ነው ዋናው እንትን። ያንን ባያደርጉ ጦርነቱ ላይ መቀጠል አይችሉም። ወራዝ እዚህ ጋር ያለው አሁን የምናወራው እውነት ነው። ገብቶሃል? ወሬውን ለሚፈልግ ሰው ነው የማወራው። ኢራን መበቀል ትችላለች እንጂ ኢኒሼት ማድረግ አትችልም በዚህ ውጊያ። ይሄ ፋክት ነው አይደለም እንዴ? ሚሳኤሎች ትተኩሳለች። ለምሳሌ ስንት ሚሳኤሎች አሁን እንደ በፊቱ አይደለም የምትተኩሰው። በ70 90 እንደዚህ 100 የተኮሰችባቸው አጋጣሚዎች አሉ እንጂ በአብዛኛው አሁን 3 4 7 እንደ አሁን ትናንትና ለምሳሌ ከእስራኤል የምናነበው 10 ሚሳኤል ተኮሱብን የሚል ነው በአንድ ጊዜ። ብዙ ሆኖ ማለት ነው። እንደሱ አሁን በእስራኤል ሴደር የሚባል የእራት አለ። የፋሲካ እራት ነው ይሄ። ሁሉም እስራኤላዊ የዛን ጊዜ በየቤቱ ብዙ የአከባበር እንትን ያለው እንትን ያደርጋል። እራት አለ ይበላሉ ማለት ነው። ከእንትኑ ጋር የሚደረጉ የቂጣ በዓል ወይም ደግሞ የፓስኦቨር ወይም ደግሞ የአይሁድ ፋሲካ ሙሴ በየቤቱ በር ላይ ደም የተደረገበት ያንን በዓል ለማስታወስ ማለት ነው። የበኩር ልጆች አብሶሉት ፓስኦቨር የጠቡት ደም ነው። ዋቴቨር ምንድነው? ያን ጊዜ የመጨረሻው 10ኛው መቅሰፍት ነው። 10ኛው መቅሰፍት የግብፃውያንን የባህር ልጆች ያጠፋው እና በዛ ሂደት ውስጥ ነው የፈርዖኑ ልጅ የሚሞተው። ስለዚህ አሁን ያ 10ኛው መቅሰፍት በሚመጣበት ጊዜ ለእስራኤሎች ምንድነው የሰጣቸው መልእክት? የበራችሁ ሳንቃ ላይ እንትን ምንድነው ደም የምልክት አድርጉልኝ፣ እሱን እያለፍኩ እመታለሁ የሚል ነው። ስለዚህ አሁን ያ መቅሰፍት ሲመጣ በየቤቱ ሲገባ ያን በር ያ ምልክት ያለውን ያልፋል እና ያም መጨረሻ ላይ ምንድነው የሚያደርገው? ሂዱ ብሎ ህዝቤን ልቀቅ የሚለውን ፈርዖን የሚለቅበት እንትን ነው። ያንን ያ ነው በአይሁድ በእስራኤል በይሁዳውያን ዘንድ ፋሲካ ያ ነው እና ያ ፓስኦቨር ይባላል። ፓስኦቨር ማለት ማለፍ ማለት ነው አይደል? መቅሰፍቱ እነሱን እያለፈ የመታበት ማለት ነው። ወይም ደግሞ እኛ የቂጣ በዓል እንለዋለን። የቂጣ በዓል የሚባለው ለምንድን ነው? ምሳሌነቱ ተመሳሳይ ነው። የቂጣ በዓል ሂዱ አላል። ከዛ በኋላ ህዝቡን ይለቃል። ማን ነው? ፈርዖኑ ሲለቃውን ህዝቡ መሄድ አለበት። ስለዚህ ዝግጅት የለም። ተነስ ስለሆነ ዝግጅት ስለሌለ ያለህን ጊዜ የምትወጣበት ስለሆነ የዛን ጊዜ በዚህ መንገድ መውጣታቸውን ለማስታወስ እስራኤል ውስጥ የቦካ እህል አትበላም። አሁን በእስራኤል አሁን ይሄ የሚሰቡት ፕሮግራም በእስራኤል የቦካ እህል አትበላም። ቂጣ ነው የምትበላው። ቂጣ ታውቃለህ? ኢሳይያስ ሄደህ አታውቅም? እስራኤል ቂጣ አላውቅም። ዱባይ ነው። በነገራችን ላይ ዩአር ዌልካም ወደ እስራኤል መሄድ የምትፈልግ ከሆነ በእውነት ነው እኔ ዝግጁ ነኝ። ማየት አለብህ። ምክንያቱም እዛ ታሪካዊ ቦታዎች አሉት። እንደዚህ ማየት አለብህ። አይ ዶንት ኖ ምን ማድረግ እንደሚቻል እና ይሄ ምንድን ነው ያልቦካ ቂጣ ነው። ስስ ነች፣ ደረቅ ነው። በቃ እኛ በዚህ በሀገራችን ቀረሾ የምንለው እና ቀረሾ ነው የምትለው። ስስ ቂጣ አለ። አሁን ቂጣ ይሄ ምጣድ ላይ የሚደረገው። በነገራችን ላይ የጉልባንም ታሪክ እንደዛው ነው። ጉልባን አሁን ለምሳሌ በክርስትና ስትወስደው ጉልባን ከባቂላ የሚዘጋጅ ነው። በጣም ነው የምወደው። እንዲሁ ነው የሚቀቀለው። ስለዚህ ያንን ታሪክ ለማሰብ የጉልባን ሐሙስ ይቺ ምንድን ነው ሚጥሚጣ ሚሳላ አሁን ሐሙስ ነው እንዲመስ መቼ ነው? በእኛ አሁን ሆሳዕና ነው። ስለዚህ ይደርስልናል። ጉልባን እየበላን አይደርስም። ገና መቀቀያው ሰዓት ነው። ሐሙስ አይደርስም። ቀደም ብሎ ከተዘጋጀ ሮማ ሊዘጋጅ አይችልም። አይ ዶንት ኖ። በእነሱ ቂጣ ነው። የቦካ ነገር አይበሉም።
ሁለተኛ ነገር አሮጌ ዕቃ በሙሉ ጥለው አሮጌ ዕቃ በሙሉ ይወግዳል። ያላቸው ናቸው የሚያደርጉት። ብርጭቆ፣ ሳህን እኔ ፕሮባብሊ ሶፋቸው አሮጌ አውት ያደርጋሉ። በቃ ይወጣል። ስለዚህ አዲስ ህይወት ያለው ነው። የሌለህ ከሆነ ደግሞ ታጸዳለህ። ኤቭሪቲንግ አዲስ እስኪመስል ታጥባለህ ማለት ነው። በዛ ነው። አሁን ራት በሉ አይደለ? ትናንት ሴደር እንግዲህ በዓሉ ይቀጥላል። ለመውጫ አይ ቲንክ ይሄን አላውቅም፣ ሌሎች ሊረዱኝ ይችላሉ፣ ሊጽፉ ይችላሉ። መውጫ አለው። እንደዚህ ነው። ዞሮ ዞሮ ይቀራረባል መጨረሻ ላይ ከክርስትና ጋር ማለት ነው። እንግዲህ ደግሞ ያው ስለ ሃይማኖት እያወራን በክርስትና ደግሞ በአሁኑ ሰዓት እንግዲህ ጦርነቱ ባይኖር ኢየሩሳሌም ሆሊ ሴፑልከር ቅዱስ የኢየሱስ ክርስቶስ መካነ መቃብር እንግዲህ ትንሣኤ ነው። የትንሣኤ በዓል ነው። አሁን ብዙ ኢትዮጵያውያን ከዚህ ሄዱ አይመስለኝም። አሁን እንኳን አይደለም በጦርነቱ ምክንያት የእኛም ደንበኛችን ማስታወቂያው አፍሮ ሆሊላንድ ማስታወቂያውን አቋርጠናል። ምክንያቱም በነገራችን ላይ አሜሪካም ያሉ የጉዞ ሰዎች አነጋግረው ነበረ። አዎ በዚህ በአፍሮ ሆሊላንድ ለመሄድ ሳይሆን እነሱም ከአሜሪካ ኢትዮጵያኖችን ወደ እስራኤል ለመውሰድ ማስታወቂያ መስራት ፈልገው አነጋግረው ነበር። በዚህ በጦርነቱ ምክንያት ነው የቆመው። አይሆፕ መላው ክርስትና እምነት ተከታዮችን የሚቀጥለው ዓመት ጥሩ ሊሆን ይችላል ነው የሚባለው። ነገር ግን ሆሊ ሴፑልክር የትንሣኤ በዓል ላይ በታላቅ ሃይማኖታዊ ስነስርዓት ነው የሚካሄደው። ባለፈው እስራኤል ሚሳኤሎች ኢየሩሳሌም ላይም እያረፉ ስለነበረ ያው በመከላከል ነው እያረፉ ስለነበረ ሶስቱን ቅዱሳን የአንድ አምላክ እምነት መገለጫ የሆኑትን ሶስቱን ቅዱሳን ቦታዎች የይሁዳውያንን ዌስተርን ዎል የሚባለውን ወይም የምልጃ ግንብ ልንለው እንችላለን፣ ወይም ዌሊንግ ግንብ ነው የሚሉት። ሄሮደስ የሰራው የሁለተኛው ቤተ መቅደስ እንትን ነው ግንብ ነው። እሱ አለ። እሱ የይሁዳውያን ቅዱስ ቦታ ነው። የሰለሞን ቤተ መቅደስ ላይ የተሰራ ግንብ ነው። ከፈረሰ በኋላ እንደገና የተሰራበት እሱን ለመጠበቅ የኢየሱስ ክርስቶስ መካነ መቃብርና የትንሣኤው ጎልጎታን እንደሱን ለመጠበቅ፣ በሙስሊም ደግሞ አላቅሳ ነቢዩ መሐመድ ያረጉበት ቦታ ነው። ምናልባት አንዳንድ ሰዎች እዚህ ጋር ዶም ኦፍ ሮክ የሚባል አለ። ኢየሩሳሌምን ስታዩ የወርቅ ጉልላት አለ። ያ የወርቅ ጉልላት እሱ ዶም ኦፍ ሮክ የሚባለው እሱ ነው። የድንጋዮች ሁሉ አናት የአለት ጉልላት ማለት ነው። ያ ድንጋይ በእስልምና አስተምህሮ ነቢዩ መሐመድ ቡርካ በተባለ ነጭ ፈረሳቸው ላይ ሆነው ወደ ሰማየ ሰማያት የሚያደርጉትና እነዚህ በኋላ ይዘዋቸው የወረዱትን የእስልምና ትእዛዛት ይዘው የሚመጡት በሱ አድርገው ነው ይላል። በነጭ ፈረሳቸው ነው የሚያደርጉት። ያንን ድንጋይ ቅዱስ ገብርኤል ይዞላቸዋል ይባላል። እና አሻራው የእጁ አሻራ አለ። ትልቅ ድንጋይ ነው እሱ ነው። ደግሞ በሌላ በኩል እሱ የቤተ መቅደሱ መሰረት ነበር ይላሉ እስራኤላውያን። የቤተ መቅደስ የሰለሞን ቤተ መቅደስ የመሰረት ድንጋይ ነው። አንድ እንደዚህ እኮ ነው። በአንድ ግንብ የተያዙ እኮ ናቸው። ኢየሩሳሌም የዓለም ልብ ሁሉ ያለባት ይሄ ነው እና ያሳዝናል። በጦርነት ምክንያት ሲሆን እና ይሄን ለመከላከል በሚል እንትን ነበር። ስለዚህ የፈለገ ነገር ይሁን የስቅለት በዓል በታላቅ ስነስርዓት በቅዳሴ፣ በጸሎት፣ በዝማሬ፣ በእንባ ጭምር ነው የሚታሰብ። ሄጃለሁ፣ አይቻለሁኝ። እኔም በጣም ኢሞሽናል ሆኜ የክርስቶስ መቃብር የተገነዘበት መጀመሪያ ወደ ይሄ ቦታው የግሪክ ቤተክርስቲያን ራዩ ላይ ግሪክ ቤተክርስቲያን ተሰርቷል። ሰው ወደ ግሪክ ቤተክርስቲያን ነው የምትገባው። ሰው ወደ ግሪክ ቤተክርስቲያን ስትገባ የግሪክ ቤተክርስቲያን ግድግዳ ይሄን እናደርጋለ። ይሄ ሰፊ መስክ አለው እንደዚህ ማለት ነው። እና ይሄ የሱ የግሪክ ጥግ ተከተለ ስትሄድ ዴር ሱልጣን ግድግዳ ከሱ ጋር የተያዘ ነው። ለዚህ እኮ ነው እዛ ነች ኢትዮጵያ የምልህ። ይሄ ምክንያታዊ ነው፣ ይሄ መንፈሳዊ ነው። እና ይሄ ግድግዳ ዴር ሱልጣን ገዳም ነው። ስለዚህ 13ቱን ምዕራፎች
የክርስቶስን ከስቃዩ ጀምሮ ማን ነበር ስሙ ከጲላጦስ አዳራሽ ጀምረህ ዳገት ነው ልባርክ ከሱ ተነስተ ምዕራፎች 13 ምዕራፎች ናቸው እያለፍክ ስትመጣ ሁለቱ ይቅርታ ይደረግልኝ ማረብ ፕሮባብሊ 10 11 ወይም 11 እና 12 ይመስሉኛል ብቻ የመጨረሻ ሁለቱ ምዕራፎች በዴር ሱልጣን ውስጥ ነው የምታገኘው በኢትዮጵያ ርስት ማለፍ አለበት ከዛ ትገባና መድኃኔዓለም ቤተክርስቲያን ዛለ ቁጭ ትላለህ ዓለም ይቀመጣል ነጭ ጥቁር ቢጫ ምናምን በሙሉ ምዕመናን ይቀመጣሉ እና የኢትዮጵያ ቄሶች እዛ ሆነው ከንግሥተ ሳባና ሰለሞን ትስስር ጀምረው የኢትዮጵያን ታሪክ ይናገራሉ ማለት ነው የሚገርም እና ሙዳየ መጽዋዕት አለ እዛ ላይ ይሙሉ ነው የሚሄዱት ከዛ ከሱ ወርደው ሲወጡ ኦልሬዲ ግሪክ ቤተክርስቲያን ገቡ ማለት ነው ተያያዘ ነው ስለዚህ የክርስቶስ ስቅለት ግድግዳና የዴር ሱልጣን ግድግዳ የተያያዘ ነው እዛ ጋር ያለ ዓላማ አልተቀመጥንም ለዚህ ነው ኢትዮጵያውያን በታሪክም በሰማያዊ ዓለም እኔ በእውነት አንዳንድ መራቀቅ ሊመስል ይችላል እግዚአብሔር በጥቁርና በነጭ መሃል ልዩነት ላለማድረጉ ከዚህ የተሻለ ምሳሌ የለም ነው የምነግርህ እና ይሄንን ነው ኢትዮጵያዊነት ተልኳዊነት ነው የምትለው የተሻለ ሰው መሆን ይጠይቃል ነው የምነግርህ ከፍ ያለው እይታ ያረጋል ማንንም እኔ አሁን ምሳሌ ያንን ቦታ ሳየው ትርጉም እንዲሰጠኝ ማየው ከዚህ ከኢትዮጵያ ብሄድ ሰው አይደለም እንደማንኛውም ጥቁር ከአፍሪካ ከካሪቢያን እንደመጣ ሰው ነው የማየው እና ነፍሴ በጣም ነው የሚረሳ እንትን የሚለው እና ኢትዮጵያ ጥቁር ናት ምንለው ለዚህ ነው ይሄ ነው ሚናችን አየህ ጥቁርነት ውስጥ ውበት ጥቁርነት ውስጥ እኩልነት ጥቁርነት ውስጥ ብስራት ሁሉ ነገር የእግዚአብሔር መልክም እንደሆነ እንደ ነጭ ሁሉ ማለት ነው አንድም ልዩነት እንዳለ በየምዕራፉ ብትመለከት ከኢትዮጵያ የተሻለ ማስረጃ የለም ለዚህ ነው ጥቁሩ የዓለም ጥቁር ኢትዮጵያዊ የሚሆነው በሂደት እና ኢትዮጵያዊ ደግሞ ሰፊ የሆነ አሻግሮ የሚመለከት ይህንን ተልኳዊነት ቢረዳ አቃፊ ገብቷል ትሁት ሌሎችን ከፍ የሚያደርግ መሆን አለበት ይሄ ሲሆን ራሱ አፍሪካ ኢትዮጵያን የሚሆነው ነው የምነግርህ አይደል አሁን በአረቦቹ ዓለም ካየ የትኛው ምን ነኝ ያለ አረብ ግብፃዊት ሚስት ሊኖር ይገባል ሙስሊም ከአምስቱ ሚስቶች ግብፃዊት መኖር አለባት ኢትስ ላይክ እንዴት ነው የሚባለው እኔ አንዳንድ ቀን አጋርን በማሰብ ነው ነው ግብጾች ኢትስ ላይክ በሙስሊሞች በአረቦች መካከል እንደዛ አይነት ሚናን ያላቸው ስለዚህ የአብርሃም ሚስት አጋር ስለነበረች አንደኛው ምክንያቱም እስማኤል የተገኘው ከአጋር ስለሆነ ነብዩ መሐመድ ደግሞ የዘራራ አጋር ግብጻይት ናት the point በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንቶችን ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ30% ልዩ የበዓል ቅናሽ በካሬ 84888 ብር ብቻ 100% ለሚከፍሉ በካሬ 62000 ብር ብቻ ይሆናል አሊያም 10% ቅድመ ክፍያ ከ620 ሺህ ብር ጀምሮ ከ50% የባንክ አማራጭ ጋር ቀሪውን ያለምንም ዋጋ ጭማሪ በግንባታ ሂደት የሚከፍሉ ሲሆን 6 ሳይቶችን ጥንቅቅ አድርጎ ከገነባው ከድሪም ቢልደርስ ሪል ስቴት ለበለጠ መረጃ ከታች ባለው ስልክ ይደውሉ ያንዳንዱ አረብ 4 ሚስት ቢኖረው አንዷ ግብጻዊት ናት ስለዚህ ግብጾች በየትኛውም አረባ አይ ዋንት በጣም የሚገርም ነገር ነው እንዴት ነው በእያንዳንዱ አፍሪካዊ መሪዎች ህይወት ውስጥ ኢትዮጵያዊት ሚስት ልትኖር ይገባል it's not about ሚስት ገብቷል ከኢትዮጵያዊ መውለድ አለበት ገብቷል ኢትዮጵያኖች የትኛውም አፍሪካ ሀገር ሄደው እንደ ዜጋው መስራት የመብት ባለቤት መሆን አለባቸው ብዬ ነው ማምነው እኔ አይ ቲንክ ብዙ አፍሪካዊንን የሚጣላ አይመስለኝም በዚህ ደረጃ ኢትዮጵያኖች ሊመለከቱ የሚችለው ወደ መሪ አድዋን ስታስብ ኢየሩሳሌም ላይ ቅዱስ ላሊበላ የላሊበላ ቤተክርስቲያን ዓላማ ምንድን ነው እስኮ ንጉሥ ላሊበላ እንደሱ ኢየሩሳሌም መሄድ ለማይችሉ ሁለት ጊዜ ሄደዋል እሱ
ዳግማዊት ኢየሩሳሌም እኮ ላሊበላም አልሄድክም የኢየሩሳሌምን ኢሳያስ በእውነት ነው ነገር ሁኔታዎች እንደተለወጡ እናንተ እንዳት ትሄዳለህ። የግድ ነው ኢሳያስ የምትሄደው። እንደውም ላሊበላ ሳትሄድ ኢየሩሳሌም ታደርጋለህ። ላሊበላ መሄድ አለብህ። ላሊበላ እንደዚህ የሄድክ ከመሬት ውስጥ እየወጣ በመስቀል ቅርጽ የተሰራ ከመሬት ውስጥ የሚወጣ የቅዱስ ጊዮርጊስ ቤተ ጊዮርጊስን ቢያንስ እሱን ማየት አለብህ። እዛ ውስጥ ያለ እንደዚህ ሁሉ የኢትዮጵያ እጅ ስራዎች እነዚህ ሁሉ አሻራዎች ናቸው። መጽሐፍ ቅዱስ ብትገባ በጣም የሚገርም አሉ ቁጭ ብለው የተነትኑልሃል። እና ኢትዮጵያ ቀጥታ ገብቶሃል። በተለያየ መንገድ አለችው። ቀጥታ ከሙሴ ጋር ስታስብ ሲጶራ ገብቶሃል። ስለ ሲጶራ እኮ አልተጻፍም። እንትን ውስጥ አላጎላናትም፣ አላወጣናትም። ዮቶርም አለ። ዮቶር ሲጶራ ቢያንስ ሲጶራ አለች። ገብቶሃል። ውዌር በነዛ በእሳት በሚነዱ የእሳት ነበልባል በነበረባቸው ቁጥቋጦዎች ውስጥ ሙሴ ለመጀመሪያ ጊዜ ከአንዱ አምላክ ጋር ሲገናኝ ማለት ነው። ውዌር ዜር ገብቶሃል። ጋዛ ላይ ይላል አይደለም አጠመቀው ጀንደረባውን ክርስትና ሲሰበክ ገና ሲጀመር እዛ ነበር አይደለም እንዴ? ወደ እስልምና ስትመጣ ደግሞ የበለጠ ትገባ። ኢየሱስ ክርስቶስ ሲወለድም ከሰባት ሰገሎቹ መካከል ኢትዮጵያውያኖች ነበሩ። ስለዚህ በስርዓቱ ላይም ነበርን። ከዛም በላይ አሁን ስለ ኢትዮጵያ መጽሐፍ ቅዱስ የሚሰጠውን ትንታኔ ከውጭ ብትመለከት ብዙ ሪቨሌሽንስ ነው እያነበብን ያለ ነው። ከማዕት ታሪክ አለ እዛ ውስጥ እና ወደ እስልምና አንዳንዱን ለማመን ይቸግረኛል። ይሄንንም ያብራሩ ገብቷል። እንትና ላኢላሃ ኢለላህ መሐመድ ረሱሉላህ የሚለውን ቃል የሚለውን የመዲና ላይ ነው የተሰበከ። የመጀመሪያው እስልምና ሙስሊሞች ለጸሎት የተጠሩት የት ነው? መዲና ነው አይደል? መዲና ነብዩ መሐመድ በአህያ ነው ውንጫን የሚገቡት። በዚህ ከጦርነት ነበርባቸው። እዚህ ምንድነው መካ እና መዲና ከገቡ በኋላ ነው ካኒ ማድን ገና ብሎ ሲጀምር ማለት ነው። ሙስሊሞች ለጸሎት ተጠሩ። ላኢላሃ ኢለላህ መሐመድ ረሱሉላህ ያለው የኢትዮጵያዊ በማን ነው? ቢላል ተባረክ። ቢላል የመጀመሪያው ሙስሊሞችን ወደ ጸሎት የጠራ ድምፅ የኢትዮጵያ የነብዩ መሐመድ ወዳጅ ነው። አይደለም እንዴ? በጣም ሌሎች ታሪኮች ሁሉ የኢትዮጵያን ሚና እዚህ ውስጥ የሚከቱ በዛ ውስጥ ያሉ አንዳንድ ጊዜ ለማመን አትችልም። ከዓለም ሁሉ እኮ የመጀመሪያዎቹን የእስልምና ሐዋርያት ወደ ክርስቲያን ኢትዮጵያ ሄዱ ነው ያሉት። እሱ የኢትዮጵያ ንጉሥ ይቀበላችኋል። ስለዚህ ነው እስልምና ሰላም ነው፣ ምንም ኩዌስችን በሌለ ሁኔታ። የዚህ ማሳያ በዓለም ላይ ሰዎች ሌላ ቦታ ነው የሚመለከቱት። እዚህ ነው አይደል? እኔ ክርስቲያን ልሆን እችላለሁ፣ ሃይማኖት አልባ ልሆን እችላለሁ፣ ይሁዲ ልሆን እችላለሁ። አንተ ክርስቲያን ልትሆን ትችላለህ፣ ሙስሊም ልትሆን ትችላለህ። አንድ ነገር ልንገርህ፣ እኛ መሀል ያለ እስልምና ሰላም ነው፣ ኢትዮጵያ ውስጥ ነው መሆን ያለበት። ዓለም ከዚህ ነው ወደ ባሌ ሄድኩኝ እና አንድ ሰው ኢንተርቪው አደረግኩ። ኢንተርቪው ሳደርጋቸው እዛ ጋ ጫፍ ያለው መስጊድ ይታያል አሉኝ። አዎ አልኳቸው። ሙስሊሙ የሚሰግድበት ቦታ ስላልነበረው እኔ ነኝ ያሰራሁት አሉኝ። እዛ ጋር ያለው ቤተክርስቲያን ይታያል አሉኝ። አዎ አልኳቸው። ስላቸው ህዝበ ክርስቲያኑስ ጥሩ ቤተክርስቲያን ያስፈልገዋል ብዬ ያሰራሁት እኔ ነኝ አሉ። አንዱ ሙስሊም እዚህ ጋር መስጊድ፣ እዚህ ጋር ቤተክርስቲያን አሰሩ። እኔ ነኝ ኢንተርቪው ያደረኩት። አየህ፣ ይሄ ነው ትውልድ የምናስተምረው። ኢትዮጵያዊነት ማለት ይሄ ነው። ኢትዮጵያዊነት ትብብር እንጂ ፉክክር አይደለም። ፉክክር እኔ ነኝ የምበልጠው ኢትዮጵያን ያጠፋል። ኢትዮጵያን ብቻ ሳይሆን የዓለም መዳኛም ልንሆን እንችላለን። እስልምና ሰላም ነው።
ክርስትና ሰላም ነው። ይሁዲነትን ሰላም ነው። ሁሉም ሰላም የእግዚአብሔር አምልኮ ናቸው። ሌላውን ሊቃወም ይችላል። በራሱ በዛ ጎራ ሊፈልግ ይችላል። ኖ ዛት ነው ስትራይት። አንድ እግዚአብሔር ነው ያለው። በየትኛውም አላህ ሲል አንድ ሙስሊም አላህ ብሎ ሲሰግድ እኔ የሚገባኝ እግዚአብሔር አምላክ ማለት ነው። በእኔም አውቀው ይሄን ነው አይደል እንዴ? አንድ ክርስቲያን እግዚአብሔር አምላክ ብሎ ሲሰግድ አንድ ሙስሊም አላህ ማለት ነው ብሎ ነው የሚረዳው አይደለም እንዴ? አንድ ይሁዲ እዚህ ጋር ሲሰግድ አዶናይ ማለት ነው፣ ኤሊሄኑ ማለት ነው አይደለም? አንድ እግዚአብሔር ያለው ይሄ ሌላው እንደራሱ ሊያምን ይችላል። አንድ ኢትዮጵያዊ የሆነ ሰው ስናስብ እነዚህ ሁሉ ናቸው ኢትዮጵያዊነት ስናስብ ትልቁ የመሰረት ድንጋያችን ትብብር መሆኑን ማወቅ አለበት። ይህንን በኢትዮጵያ ምንድነው የጥምቀት በዓል እንደ ቀላል ነገር ዛሬ ቲክቶክ የፌስቡክ ብዙ ጉር ነው የሚያሳየን። በጣም ሙስሊሞች አብረው ሲጠርጉና እኔ ጨረቃ ላይ ከመውጣት ፈረንጆቹ አሁን ጨረቃ ላይ ከወጡት በላይ አድርጌ ነው እኔ የማየው። ገብቶሃል? በእርግጥም በቂ መረዳት አለብን ስለ አምላክ ታላቅነት የምናውቅ ህዝቦች ብቻ ከሆንን ይህን የምናደርገው እና በዛው መጠን ክርስቲያኑ የሙስሊሙን ደጃፍ የእምነቱን መገለጫ ቦታዎች ቢያጸዳ ቢያከብር ያጸዳልም እዛ ውስጥ ነው ክብራችን ያለው እና እኛ የሰላም መሰረት ነን እና ኢትዮጵያኖችን የሚያኖረን ትልቅነታችን ትብብራችን ስንፎካከርና እኔ በልጣለሁ ስንል ይህንን መሰረት እናጠዋለን። ስለዚህም ሌሎቹ ይሄ መሰረት እናንተን ያልተሰጣቸው ሀገሮች ከኛ ይላቁ በእነሱ እየተዋጥን ነው የምንሄደው እንጂ ሌሎች ወደኛ ይመጣሉ እንጂ እኛ በዚህ ጉዳይ ወደ ሌሎች መሄድ የለብንም። ስለዚህ ነው ትልቅ ነው የማስበው። እኔ በነገራችን ላይ እንደዚህ ነው ማለት እኔ ኢትዮጵያዊነት ተልኳይነት ነው ብዬ የማስበው ለዚህ ነው እና ኢትዮጵያዊ ለመሆን ያላቋረጠ ጥረት ያስፈልጋል ማለት ነው። ራስን መግራት፣ ፕሪጁዲስን ማሸነፍ ገብቶሃል? ፕሪጁዲስን ከዚህ እኮ አለመውጣት ነው እኔ እበልጣለሁ ባይነት እኮ በሌላው ላይ ምድር ይባለው በሌላው ላይ ሰልጥነህ ለመታየት የሚደረግ ሙከራ ከዚህ ድንቁርና የሚመጣ ነው። ራሳችንን ከውስጥ እያሸነፈን ስንመጣ ግን አይደለም ከኢትዮጵያ ጋር ከዓለም ጋር ነው መሰላሰል ያለብን። ኢትዮጵያ በዛ መጠን አልበራችም። ቦብ ማርሊ አጥሞ ገና ወደ ኢትዮጵያ አልመጣም። አልተሰናዳም፣ መንገዱን አልያዝነውም። ግን ሲምቦሊክ ቦብ ማርሊ ምን ማለት ነው? ገብቷል? ቦብ ማርሊ ምን ማለት ነው? ቦብ ማርሊ በዜማ የጥቁርን ሰው ልዕልና የጥቁርን ሰው ህልውና የሰበከ ፋይተር ቦብ ማርሊ ሬጌ አሁን አለመታደሩ ነው። ምንድን ነው አንዳንድ ጊዜ የሚያሳዩ የሚታይ 1 ሚሊዮን ነገር እያለ አንዱን የጠፋውን የጎደለውን ነገር እዛ ላይ ብቻ ሳይቶ ይዞ የሚጠፋ ሰው ብዛቱ ነገራችን። እነዚህን ኦቨርካም ማድረግ አለበት። ጃማይካ ኢትዮጵያዊነት እንደዚህ ምናምን ስትለው ጋንጃ ይላል፣ ጋንጃ ያጨሳሉ ይላል። ጋንጃ ይውለቅ ነው የምትለው። ያ ኤቭሪባዲ ሰው ደካማ ነው። ከጊዜ መጀመር አንስቶ ሰው ሁልቀን እንትሎች አሉ። ግን ትልቁን ፒክቸር እንዳታይ፣ ትልቁን ፋይዳ እንዳትዳስስ፣ ወደ ትልቁ ነገር እንዳትሄድ ዶሮህን ወደ ጎደለው ነገር ይዘው ይገባሉ። ያን ሙላት ያን ጸጋ ማን ይነካዋል? ይወድቃል። አንድ መልካም ነገር ሲወጣ እዛ ላይ መገንባት ስትችል ማንኛውም ግንባታ ቀዳዳ አለው ይላል። ያ ቀዳዳ ያንን ግንባታ የሚያጠፋ ነው ይላል። በሌላ አነጋገር ምንድን ነው? እያንዳንዱ ነገር የራሱን መጥፊያ ይዞ ነው የሚወለድ። ይሄ የተፈጥሮ እንትን ነው። ሰው ልቀን ያ የጎደለው ነገር ላይ ጭንቅላት እንዲያተኩር ከዚህ ጀርባ ያለውን ነገር እንዳታይ። ዋይ ለምንድን ነው ጃማይካውያን ከኢትዮጵያ ጋር ያላቸው እንትን የሚያደርገው? በጥሬው በማየት ነው አይተስኖት ሊንክ ለማድረግ ነው ከኢትዮጵያ ጋር አይደል? ማንኛውም ጥቁር ሰው ከኢትዮጵያ ጋር ሊንክ ሲያደርግ ነፃ ይሆናል። ገብቷል? በተለያየ የታሪክ አጋጣሚ ታሪኩን ያቆሰሉት ስሌቨሪ እንደዚህ ብዙ ጥቁር ሰው የተቀበላቸው ነገሮች በሙሉ የሚወገዱት ክብርና ልዕልና የሚይዝበት ይሄንን ነው አይደለም እንዴ? እነ ቦብ ማርሊ ከኛ ደግሞ እንደ መንግስቱ ለማ ያሉ ገብቷል። መንግስቱ ለማ በስነ ጽሁፍና በዩኒቨርሲቲ
ጓዳ ብቻ ግድብ ያስቀምጣቸው። መንግስቱ ለማ ባሻ አሸብር በአሜሪካ የሚለውን ግጥም ሲሰማን ሰማማውን ሬዲዮኖች ያስተላለፉ ቴሌቪዥኖች በዛ ሰዓት ላይ ዩኒቨርሲቲ ውስጥ ሲተላለፍ የነበረውን ሳቅ አስታውሳለሁ። ከዛ ከሳቅና ከደስታ ጀርባ ግጥሞ ሲያበቃ ምንድን ነው ያሉት? ደቀ መዝሙር መፍጠር ችሏል። ቀልቀሎ ያ ነገር ገብቶት ያንን ተልኮይነት ያራምዳል። በቁጣ አይደለም። ትውልድ የሚቀጥለው በጄኔሬሽን ነው፣ በታይም ነው፣ በትምህርት ነው አይደለም፣ በቁጣ አይደለም እንትን የሚለው። ስለዚህ እነዚህ ነገሮች ስታይ እዛ ውስጥ ነው ያንን ኢትዮጵያዊነት ያንን ማቹሪቲ ወደዛ ሳናደርሰው እንደው በየስንጥባጥበን እናልቀውን ብለህ ትፈራለህ አንዳንድ ነገር። ስለዚህ ኢትዮጵያዊነት ተልኳዊነት ነው ማለት ይሄ ነው። ኢትዮጵያዊነት መሰረቱ ትብብር ነው። እኛ ኢትዮጵያውያን ክርስቲያኑ፣ ይሁዲው፣ ሙስሊሙ እንተባበራለን እንጂ አንፎካከር። በመካከላችን ትብብር ይሄ ነው እኮ እንትናችን። አንተ ትብስ አንቺ ትብስ የሚለው ማለት ነው እንጂ እኔ ነኝ የሚል ነገር ካመጣ የኢትዮጵያን ጥፋት ነው እያወጥክ ያለው። እኛ ነን እና እኛ ስንሆን አፍሪካ እኛን ይሆናል። አፍሪካኛ ውስጥ ብዙ ነገር ያያል። እኛ በእውነት ነው የምነግርህ። የዚህ እድልኝ አሁን ጉዳያችን ስለማን ነበረ? ዓለም በዚሁ ማጠናቀቅ አይሻልም? የኢራንና የአሜሪካንን ጉዳይ ምን ይለናል አድማጭ? ከዚህ በኋላ ምን ይለናል? በዚሁ የምናጠናቅቅ ከሆነ ንጉሥ አርማህን ብናነሳው ደስ ይለኛል እና የጃማይካዎችንም ስላነሳ የጃማይካ ሬጌ ባህላዊ ዘፈናቸው ነው እና በዚህ የባህላዊ ዘፈናቸው ውስጥ ደግሞ የሚያነሱት ሰላም፣ ፍቅር፣ አንድነት፣ ስለ ህዝቦች አንድነት የሚያቀነቅኑበት ነው። ከዚህ የተለየ ተልእኮ የለውም። ይህንን በመጠቀም ቅድም ያነሳው ደግሞ ቦብ ደግሞ በከፍታ ለዓለም ህዝብ ያቀነቀነበት ኢትዮጵያን በልዩነት የሰበከበት ማለት ይቻላል እና ኢትዮጵያ በተለያየ መንገድ አሁን ቅድም አንተ ስታነሳቸው እኔ እውነት ለመናገር ያንተ የማስታወስ ችሎታ በጣም ነው የሚገርመኝ። እያንዳንዳቸውን ስታነሳቸው አንዳንድ ጊዜ እንባዬም ሁሉ እየመጣ እየታገልኩ ነው የሰማው። ኢትዮጵያዊነት በእርግጥም ሚስጥር ነው። አሁን ንጉሥ አርማህ ጋር ስንመጣ ንጉሥ አርማህ አንድ ልዕልናውን እናያለን። ልዕልናውን ስንል እንግዶቹን ተቀበላቸው። ከሳሾችም ሲመጡ ደግሞ ከሳሾቹ የእጅ መንሻ ይዘው ነበረ። እጅግ በጣም በርካታ የእጅ መንሻ ይዘው ነበረ ንጉሱን ለማማለል እና እነዛን እንግዶች ለመውሰድና ለማጥፋት ፍላጎት ነበራቸው። የእጅ መንሻውንም አልተቀበለም። ንጉሱን ከዛ ጋር የመጡትን ሰዎች እና የመጡት ሰዎች የነብዩ መሐመድ ሐዋርያት የተላኩት እና እነሱን ለማደን የመጡት ሰዎች ምንድነው የመካ ጣዖት አምላክ ምንድነው? እስቲ እናንተ እምነት ምንድነው ብለው እምነታቸውን እንዲዘረዝሩ የተከሰሱበትን ጉዳይ እንዲዘረዝሩ ተጠየቁ። ዘረዘሩ። ንጉሥ አርማህ ሰማቸውና ይሄማ እኛም እኮ የምናመልከው ነው፣ ይሄማ የሚያስከስስ አይደለም፣ ስለዚህ እጅ መንሻችሁ ይዛችሁ ተመለሱ ነው ያሉት። እጅ መንሻውንም አልተቀበሉ። የንጉሱን ጥበብ፣ የዳኝነት ክህሎት፣ የማዳመጥ ችሎታ እና የእግዚአብሔር ጸጋ ያለመደለል አቅም ኢትዮጵያዊነት ይሄ ነው። ይሄ እኮ በራሱ ለኛ ትልቅ ኩራት ነው። ትልቅ ኩራት የሄሪቴጅም ነው። የተሻለ ዜጋ የመሆን እንደዚህ አይነት ነገር በመመኘት አትሆንም እና የተሻለ ሰውን ነው እና አንድ ስቴፕ መሄድ መቻል አለብህ እና ብዙ ምሳሌዎችን እናያለን። ብዙ እኔ እንደው እንደ 50 ዓመት 60 ነኝ እንጂ አንድ ዓመት የሚቀርብ ኦልሞስት 60 ዓመት እንደኖረ ሰው የምሰጠው አስተያየት ይሄ ሪጂድ የሆነ የማይለወጥ እኔ ነኝ እንዲህ ነው ይሄ ምንድን ነው የሚባለው ጥራዝ ነጠቅነትን ፕሬጁዲስን እንደዚህ ያሸነፈ ነገር ለመድረስ ሰው በተለይ በእኔ ሁሌ ከኔ በኋላ በመጣው ትውልድ ነው የማምነው። ስለዚህ አንዳንዴ በጣም እረካለሁ። ለምሳሌ አንዴ አንተን እንኳን ስሜን በክፉ የሚያነሱ ሰዎች አሉ። ሆን ብለው በክፉ
ያነሳሉ። ፎቶግራፊ ላይ አስደግፈው ሲያደርጉ ያለው አንድ ቀን ምላሽ ሰጥቼ አላውቅም። ለምን አትለኝም? የማላውቃቸው ፕሮባብሊ ልጆቼ ሊሆኑ የሚችሉ እኔ እንደውም ከገፋ የልጅ ልጆችም ሊሆኑ ገብተው ከስር ይመልሳሉ። እኔ ስለ ራሴ ልለው የማልችለው እነሱ ይላሉ። ለእኔ ብቻ መሰለህ ለሁሉም። በዚህ ትውልድ መሀል ይገርምሃል፣ ካራክተር አሳሲኔሽን አትችልም። የአንድን ሰው ታሪክና እንትን ለማጥፋት ድሮ በጣም ይሳካ የተሻለ ጊዜ ነበር ለነሱ። አሁን ግን አትችልም። በዚህ ሁሉ ውስጥ የተሻለ ትውልድ ይመጣው እና ተስፋ ያለው እነሱ ጋር ነው። ገብቶሃል? ያንን ነገር ስናደርግ ሁሌ የሚጎለኝ ነገር ነው። እንደው አንድ ነገር ልጨምር። እንትን አውሮፕላን ማረፊያ ላይ ነኝ፣ ምንድን ነው ኢስታንቡል፣ እና እኔ ፈንጠር ብዬ እዚህ ጋር ተቀምጫለሁ። ያው እና ልጆቼ እዛ ነው ያሉት። አብረዋቸው በአውሮፕላን ሲሄዱ የቻይና ምንድን ነው ቮሊቦል እና ተጫዋቾች ናቸው። እና እንደዛ አይነት ቻይና መኖሩን ያየሁት ለመጀመሪያ ጊዜ ነው። ረጃጅም ማለት ነው። በጣም ረጃጅም ቻይኖች እና ነጭ ናቸው በጣም እና ሪሊ ፊዚካሊ በኋላ ገባ ብዬ ሳይና እንትኖቻቸው ሆስቴሶቻቸውን እና አብራሪዎቻቸውን ሳይ ቻይናም ውስጥ እንደዚህ እንትን ኖርዝ ቻይና ሰዎች ናቸው ነው ያሉኝ። እና እዛ ከአውሮፕላን ጀምሮ እየሰጧቸው እያወሩ እንግሊዝኛ ስለሚችሉ እየተግባቡ እየጋበዟቸው እንደዚህ ነው የመጡት። እዛም ሆነን ከነሱ ጋር ነው ያሉት። ስለዚህ እኛ እዚህ ሆነን ያው የራሳችን ወደ እስራኤል የሚሄድ አውሮፕላን ነው የምንጠብቀው። እና እኔ እዚህ ጋር ሆኜ በመሀል ሁለት ናይጄሪያን ደግሞ እዚህ ምንጣፉ ላይ ተቀምጠዋል። እና እዛ ላይ ተቀምጠው ያው እንትን አለ። ያው እኔም ዝም ብዬ ገባ ብዬ አንዳንድ ሀሳብ ዝም ብዬ የምትገባው ነገር የለም አድርገን እንደዛ እያልን ስንል የኔ ሶስተኛው ልጅ መጣ የሆነ ነገር ሊጠይቀኝ ማለት ነው። እሺ ናትናኤል ይባላል። ሊጠይቀኝ መጣ። ከዛ በቃ ቶሎ ተሰባስቡና እንትን በሉ ነው ቶሎ ጨርሱ ያው ምናምን ብዬ ያንን ነገር ያው ዞር ሁለቱ እሱን ያዩት ነበርና እሱን ካዩ በኋላ አንተ አበሻ ነህ አንተ አበሻ አሉኝ ማለት ነው። ገብቷል። መጀመሪያ ላይ እኔ እንደተረዳሁት ዋን ኦፍ ዘም አብረን እያወራን ያለን ግን ልጄ ደርሶ ሲመጣ አበሻ አሉ ማለት ነው። እሺ ቆመን የምታስተውላቸው ነገሮች አሉ። ለምሳሌ ራሱ የኢትዮጵያ አየር መንገድን ብትወስደው እና ሁሌ ከዛ ከኤርፖርት ስንሄድም ሆነ ስንመለስ የምንሄደው ከናይጄሪያኖች ጋር ነው። በተለይ ስንመለስ ለምን በሙሉ አፍሪካውያን የት ነን ያለ ነው እንግዲህ የኢትዮጵያ አየር መንገድን ጠብቀን ነው የምንመጣው። ኦልሞስት የኢትዮጵያ አየር መንገድ የአፍሪካኖች አየር መንገድ ትረስ ይችላል አይደለም። ጋቦን የሚሆን ሴኔጋላዊ የሚሆን ምን ይሁን ከሆነ ቦታ አንስቶ አዲስ አበባ ድረስ ሆኖ ቀይ ይዟቸው የሚሄደው ኢትዮጵያ አየር መንገድ ፕሮባብሊ የኢትዮጵያ አየር መንገድ በቅድም ያልኩን ኢትዮጵያዊነትን ይገልጻል ማለት ነው። ኢትዮጵያን በሚል የመጀመሪያው አውሮፕላን ያበረረ ጥቁር ሰው በሰማይ ነፍሳቸውን ይማር አይደለም እንደ ኔልሰን ማንዴላ ነፍሷ ስለማይሞት በኢትዮጵያ አየር መንገድ እኮ ሲመጡ እዚህ ውትድርና ለመሰልጠን ማለት ነው እና ኔልሰን ማንዴላ እዚህ ኢትዮጵያ ውስጥ ለመሰልጠን በመጡበት ጊዜ ማለት ነው የመጀመሪያ ጊዜ የጥቁሮች የትጥቅ ትግል ሊጀምር ማለት ነው። በአጸያፊው አፓርታይድ ላይ እንኮንቶ ዊሲዝ ወይ የህዝብ ጦር ማለት ነው። ያንን ለማቋቋም ወሳቸው ወታደር የስልጠና ማድረግ ስላለባቸው ንጉሱ ይህንን አዘጋጁ ማለት ነው። እሳቸው ያኔ ለመጀመሪያ ጊዜ ወደ ኢትዮጵያ ሲመጡ የኢትዮጵያ አየር መንገድ አውሮፕላን ለመጀመሪያ ጊዜ የጥቁር ፓይለት ያዩት ያኔ ሁሉ ነገር ያጋጣሚ ምሳሌ አይደለም። ማነው ወይም ደግሞ ሰው በዜማ ነው ቶሎ የሚይዘው። አሁን የቴዲ ዜማ ላይ ምንድን ነው የሚለው? የትናንቱ ከሌለ ዛሬ የለም የሚለው ሁሉም ነገር ተያያዥ ነው አይደል? ዛሬ የሚሆነው ነገር የትናንት ውጤት ነው አይደል? ዛሬ የምናደርገው ነገር ደግሞ የትናንት ነገን ይወስነዋል። እንዴት ነው ነጋችንን የምናበጀው? በዚህ መንገድ ይወጥ ናቸው። ኮሎኔል ታደሰ ብሩ ነው ኮልፌ ላይ በኃላፊነት የኔልሰን ማንዴላን ጉዳይ ይከታተሉ የነበሩት ማለት ነው፣ ስልጠናውን ማለት ነው። እና ኔልሰን ማንዴላ ጠመንጃ አፈታት፣ አተኳኮስ፣ ወኔ፣ ቁፍጣናነት፣ ዝግጅት
የሚሊተሪ አደረጃጀት ተምረውና ሰልጥነው አፓርታይድን የሚያደባየውን የመጀመሪያ ጥይት ለማስተኮስ ሲሄዱ ኮሎኔሉ የራሳቸውን ሽጉጥ አውጥተው ያዛት አላቸው። ኔልሰን ማንዴላ ከስር ሲወጡ ያኔ ይሄ ተደርሶባቸው የንቅናቄ ቤታቸው ሄደው ነጮች ገንጥለው በሚገቡበት ጊዜ ስንት እርምጃ ቆጥሬ ያሉ ከንትኔ ያችን ሽጉጥ ያችን ዛት ኮኔክት ዛት ሊንክ ደበቅኳታል። ከእስር ቤት ከ27 ዓመት እስር ቤት በኋላ ሲወጡ እና በአፓርታይድ ሬሳ ላይ ተረማምደው ወጥተው በነፃነት የቀን ብርሃን ያችን ሽጉጥ ሲፈልጓት could not find it። ያሳዝናል። ያቺ ሽጉጥ እስካሁን አልተገኘችም። ስንት የሚገርም ታሪክ አለ። እጅግ በጣም ከኛ ተርፎ ለሌሎች እንትን የሚል አፍሪካ እና በካሪቢያን እና ኤኒ ዲያስፖራ ጥቁር እና ኢትዮጵያ ቤቱ ናት። እና በጣም ወደ ሰፊ መሆን አለብን። ኢትዮጵያ ቤቱ የምትሆነው የእኛ ልብ ትልቅ መሆን አለበት። አንደበታችን ትሁት መሆን አለበት። አይደለም እንዴ? በጣም አዎ። ሌላ ውበት ነው መመልከት ያለብን። ሌላ ነገር ማየት ነው ያለብን። እኛ ስለ ሌሎች ስንናገር፣ ሌሎች ጥቁር ወገኖቻችን ከፍ ስናደርግ፣ እነሱ ደግሞ ባለን ታሪካዊ ቦታ አፍሪካ ሀገራችን ትሆናለች። በጣም እርግጠኛ ሆኜ ነው የምነግርህ። አፍሪካ ውስጥ ኢትዮጵያ ስደተኛ መባሉ በጣም ነው የሚጎዳኝ። በአፍሪካ ምድር ኢትዮጵያ ስደተኛ ሊባል አይገባም። አፍሪካ ሌላ ቤቱ ናት። እውነቱን ለመናገር የትንሽ የዶናልድ ትራምፕ ንግግር አንዳንዱ አለ አድርግና ምንድን ነው ያልከኝ አንተ ማሳረጃ ስለ ሆሳና ይሄ ፕሮግራም ተጠልፏል፣ ከእናንተ ቁጥጥር ውጭ በሆነ መንገድ ተጠልፏል እና ማነው ዶናልድ ትራምፕ ወደዚህ ስንመጣ ያሉት እንግዲህ ያንን ደግመውታል። የኢራንን የኤሌክትሪክ ማመንጫ ተቋማት እያንዳንዱን ወይም ሁሉንም በአንድ ጊዜ አወድማለሁ ብለው የኢራን የነዳጅ ጉድጓዶች፣ የነዳጅ መሰረተ ልማቶች ማውጫ፣ ማሰራጫ፣ እንደገና መሸጫ፣ እነዚህ የምትላቸውን በሙሉ እነዚህ ለማጥፋት ቀላል ናቸው እና ስናጠፋቸውም ተመልሰው ለዘላለም አይገነቡም የሚል ንግግር የተናገሩት። በጣም እንደዛ በሚል የተናገሩት በምንድን ነው ያሉት? የኒውክሌር ተቋሞቻቸውን በሙሉ አሁንም ደብድበናል። ገብተዋል። የመሬቱ የዚህ የኒውክሌሩ አመድ እሱን አፕሮች ለማድረግ ወራት ይፈጃል፣ ብዙ ወራት ይፈጃል እና ኢቨን አሴስ ለማድረግ ማለት ነው። እና ያን ጊዜ ደግሞ ወደዛ ይህን ለማድረግ የመጡ ጊዜ ድጋሚ በሚሳይል እንቀጠቅጣቸዋለን የሚል በአጠቃላይ በሚቀጥሉት 2 እና 3 ሳምንታት ከዚህ ጎን ለጎን የሰላም ሀሳባቸው የድርድሩ ሀሳብ ክፍቶ ነው ኢራንን አደቃለሁ የሚል መግለጫ ነው የሰጡት ኢሳያስ። ዶናልድ ትራምፕ ኢራንን አደቃታለሁ አሉ። አሁን ከፊታችን እሁድ ሆሳዕና ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም ክርስቲያኖች በሙሉ የሆሳዕናን በዓል ያከብራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ሲሄድ የነበሩ ሕዝቦች ሁሉ እንደ ልባቸው ፈቃድ ከነበራቸው ነገር ላይ ከለበሱትም ካዘጋጁትም ጨርቃቸውን በምድር ላይ አነጠፉ። ለምን አነጠፉ? ስለ አምላክነቱ ክብሩን ለመግለጽ አስበው ነው። ክርስቶስ ሰላም ነው። ክርስቶስ ፍቅር ነው። ክርስቶስ አምላክ ነው። ክርስቶስ የሰላም ሁሉ ምንጭ ነው። ስለዚህ ሆሳዕናን ስናከብር ለዓለም ሰላም እንጸልይ። ኢራን፣ አሜሪካ ትልቁ ጉዳይ እከሌ ያሸነፈ አይደለም፣ ዓለም ሰላም እንድትሆን ነው። ክርስቲያን ከልቡ የሆሳዕና ቀን ለዓለም ሰላም ይጸልይ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ ውድ አድማጭ ተመልካቾቻችን ሆሳዕናን እያሰብን ላይክ፣ ሰብስክራይብ፣ ሼር ሱፐር ታንከስ ውስጥ በመግባት ማበረታታት ይቻላል። በነገራችን ላይ ሱፐር ታንከስ ውስጥ ገብታችሁ የምታበረታቱን ሰዎች ስማችሁን ወይም
አድራሻችሁን በመጥራት እናመሰግናለን ብለናል። መልካም የሆሳዕና በዓል። በኢትዮጵያ የመጀመሪያው ባለ 5 ኮከብ ኮምፓውንድ አፓርትመንቶችን ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት በ30% ልዩ የበዓል ቅናሽ በካሬ 84888 ብር ብቻ 100% ለሚከፍሉ በካሬ 62000 ብር ብቻ ይሆናል። አሊያም 10% ቅድመ ክፍያ ከ620 ሺህ ብር ጀምሮ ከ50% የባንክ አማራጭ ጋር ቀሪውን ያለምንም ዋጋ ጭማሪ በግንባታ ሂደት የሚከፍሉት ሲሆን 6 ሳይቶችን ጥንቅቅ አድርጎ ከገነባው ከድሪም ቢልደርስ ሪል ስቴት። ለበለጠ መረጃ ከታች ባለው ስልክ ይደውሉ።